ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ ስማቸው የተያዙትና በግማሽ ሚሊዮን ብር ዋስትና ጉዳያቸውን ውጪ ሆነው እንዲከታተሉ ብያኔ የተሰጣቸው ግለሰቦች ዳግም ወደ እስር ቤት ሊገቡ ሆነው ያስባለ ክስተት ተፈጥሯል። በማረሚያ ቤት የሚገኘው የቀድሞ ባለሀብት ያሁኑ ቲክቶከር መንሱር ጀማልን የተመለከተ ጉዳይ ደግሞ ሌላው ዝግብ አስከትሏል። የመረጃ ሰዓታችን የዛሬውን የፍርድ ቤት ውሎና ተያያዥ ጉዳዩን ይቃኛል። በሌላ በኩል ደግሞ የበስንቱ ድራማ ተዋናይ የደሞዝ ጥያቄ ጉዳይ ውዝግብን አስነስቷል። ተወዳጁ በስንቱ ድራማ ከኢቢኤስ ቴሌቪዥን ወደ ቻናሏን ከተዛወረ በኋላ ሌላ እግር ተላልፎበታል። ይህንም በዝርዝር እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር በተገናኘ በማረሚያ ቤት የሚገኙ ቲክቶከሩ መንሱር ጀማልን ጨምሮ የዋስትና መብታቸው ተጠብቆ በውጭ ሆነው ጉዳያቸው እንዲከታተሉ የተወሰነላቸው ግለሰቦች የፍርድ ቤት ውሎ በዛሬው ዕለት ተከናውኗል። በቢሊዮን የሚቆጠር የፊንቴክ ማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት በቀረቡበት ወቅትም አሁንም ሌላው ዝግብ ተከትሏል። መረጃዎች እንዳመላከቱና እንደጠቆሙት ከሆነ በዛሬው የፍርድ ቤት ውሎ የክስ መቃወሚያ ተጠርጣሪዎቹ በችሎቱ ፊት ቀርቧል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ ማጭበርበር ወንጀል የተጠረጠሩት ታዋቂዎቹ አርቲስቶችና የቲክቶክ አንቂዎች ዛሬ ሰኔ 11 ቀን 2018 ዓ.ም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። በእስር ላይ የሚገኘው አምስተኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና በውጭ ሆነው ጉዳያቸውን የሚከታተሉት ቀሪዎቹ ተጠርጣሪዎች በጠበቆቻቸው አማካኝነት የክስ መቃወሚያ ቀርበዋል። የአንደኛ ተከሳሽ ጠበቆች 5 ገጽ የሚሆን የሌሎች ተከሳሽ ጠበቆች ደግሞ እያንዳንዳቸው ባለ 6 ገጽ መቃወሚያ አስገብተዋል። አቃቤ ሕግ ጊዜ ቀጠሮ የጠየቀ ሲሆን የቀረበው ክስ መቃወሚያ ሰፊ መሆኑ በዛሬው ዕለት ተመልክቶ ምላሽ መስጠት እንደማይችል ነው አቃቤ ሕግ ለችሎቱ ያስታወቀው። ፍርድ ቤቱ የአቃቤ ሕግን ጥያቄዎች በመቀበል የቀረቡትን የክስ መቃወሚያዎችን መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ጊዜ ቀጠሮ ሰጥቷል። የወንጀል ዝርዝርና የፖሊስ መግለጫ የክሱ መነሻነት ለማስታወስ ያክል ይህ ክስ በይፋ የተመሰረተው በወርሃ መጋቢት መገባደጃ ላይ እንደነበር ሲታወስ የኢትዮጵያ ፌዴራል ፖሊስ ያወጣው ዝርዝር መረጃ በዋነኛነት እጅግ አስደንጋጭና በፊንቴክ ስም የተጭበረበሩ ግለሰቦች ቁጥር ጥቂት እንዳልነበረ አመላካች ነው። የፊንቴክ ኢንቨስትመንት ድርጅት አማካኝነት ከ1400 በላይ የሚሆኑ ዜጎች በማጭበርበር 1.7 ቢሊዮን ብር ከፍተኛ ጉዳት ደርሷል። የድርጅቱ መስራችና ባለቤቶች የሆኑት አቶ ዳንኤል ዮሐንስ በቁጥጥር ስር ውለው ማረሚያ ቤት ጉዳያቸውን ሲከታተሉ ግርማይ ገብረ ሚካኤል ዛሬ ላይ በ19 የወንጀል አይነቶች ክስ መሰረተበትም ይህ ግለሰብ በቁጥጥር ስር አልዋለም። ግርማይ ገብረ ሚካኤል ከዚህ ቀደም በ2010 የዓለም ዋንጫ ወቅት ተመሳሳይ የማጭበርበር ወንጀል ሪካርድ ያለበት ግለሰብ መሆኑ ተገልጿል። የህዝብን እምነት በመጠቀም ለድርጅቱ የተጋነነ ማስታወቂያ መስራትና BYD ሶንግ ፕላስ የተባሉ የ8 ሚሊዮን ብር ዘመናዊ ቅንጡ ተሽከርካሪዎች በስጦታ በመቀበል የተጠረጠሩት አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ ፕሮሞተር አብርሃም ግዛው፣ አርቲስት ይገረም ደጀኔ፣ ቲክቶከሩ መንሱር ጀማልና በበጎ አድራጎት ስራ የሚታወቀው ካሊድ ናስር በቁጥጥር ስር ውለው ምርመራ ሲካሄድባቸው ቆይቷል። ህዝቡ እነርሱን አምኖ በርካቶች እንዲጭበረበሩ ምክንያት ሆኗል። የመኪና ዕዳና ተስፋ 950 ሺህ ብር ቅድመ ክፍያ ለከፈሉና በ90 ቀናት ውስጥ መኪናን እናስረክባለን ቢባልም ይህ ግን የማይጨበት ተስፋ እንደሆነባቸው ንጹህ ላባቸውን ተቀምተው ዛሬም በማንባት ላይ ይገኛሉ። ወደ ሌላኛው ጉዳያችን ስናልፍና ስንሻገር ተወዳጁ በስንቱ ድራማና በትወና በመሳተፍ ላይ የሚገኙ ባለሙያዎችን ጉዳይ እናነሳለን። የበስንቱ ድራማ ተዋናያን የደሞዝ ጥያቄ ውዝግብ አስነስቷል። ተወዳጁ በስንቱ ድራማ ከኢቢኤስ ቴሌቪዥን ወደ ቻናሏን ከመዛወሩ በፊት ለተሰሩ ክፍሎች መከፈል የነበረበትን የ3 ወር ሲን ክፍያ በተሟላ ሁኔታ ባለመከፈሉ ሳቢያ አርቲስቶቹ በቻናሏን ሊተላለፍ የተቀረጸ ባለው ድራማ ላይ ለመስራት መቸገራቸው ተሰምቷል። በበስንቱ ድራማ ላይ የሚሰሩት ተዋናያን ድራማው በኢቢኤስ ቴሌቪዥን እየታየ በነበረበት ወቅት ላይ ድራማው ላይ ሰሩበት ክፍያ እንዳልተከፈላቸው ገልጸው አዲስ የቴሌቪዥን ጣቢያ ድራማው ሲቀርብም የክፍያ ዋጋ እንዲጨምር ጥያቄ ማቅረባቸው ተነግሯል።
የበስንቱ ድራማ ዋና መሪ ገጸ ባህሪ የሆኑት አርቲስት አለማየሁ ታደሰና አርቲስት መስከረም አበራ ካሁን በፊት በሳምንት የሚከፈላቸው 10,000ና እንዲሁም 8,000 ብር የነበረ ሲሆን አሁን ላይ አርቲስት አለማየሁ ታደሰ በሳምንት 15,000 ብር ሊከፈለኝ ይገባል ሲል አርቲስት መስከረም አበራ በበኩሏ ከወሊድ ስትመለስ ክፍያዋን ወደ 12,000 ከፍ ማድረጓ ተሰምቷል። ሌሎች ረዳት ተዋናያን መካከልም ሁለቱ አንጋፋ አርቲስቶች ስዩም ተፈራና ፍቅርተ ደሳለኝ እያንዳንዳቸው ከ5 እስከ 8,000 ብር ክፍያቸው ከፍ እንዲል መጠየቃቸው ተሰምቷል። የልጆች ገጸ ባህሪ የሚጫወቱት ህፃናቱና የሙሉ ቀን ገጸ ባህሪን ወክሎ የሚጫወተው ዮሐንስ ተፈራ ባሉበት በሳምንት 3,000 ብር ለመስራት መስማማታቸው ታውቋል። ድራማው ከኢቢኤስ ቴሌቪዥን ጋር ያለው የፍርድ ቤቱ ዝግብ እልባት ሲያገኝ ከድራማው ፕሮዲዩሰር ጋር ያለው የክፍያ ጥያቄ ካልተፈታ ድራማው በድጋሚ ተመልካች ዘንድ የሚቀርብበት እድል ጠባብ ነው ተብሏል። የድራማው ፕሮዲዩሰር ከኢቢኤስ ቴሌቪዥን ወደ ቻናል 1 የመጣበትን በሳምንት 180,000 ብር ለማግኘት ተስማምቶ ሲሆን የዩቲዩብ ገቢውም የፕሮዲዩሰሩ እንዲሆን የተስማማ በመሆኑ የአርቲስቶቹ ጥያቄ ከዚህ የመነጨ እንደሆነ ታውቋል። ፕሮዲዩሰሩ ግን ከዚህ በፊት የክፍያ ጥያቄ የሚያቀርቡ አርቲስቶች ድራማው ላይ ክፍለ ሀገር ሄደዋል በማስባል ለሳምንታት ከእይታ ውጪ ማድረግ በየሳምንቱ የሚያገኙትን ክፍያ ማስቀረት ይቀጣቸዋል ሲሉ የውስጥ ምንጮች ይገልጻሉ። ካሁን በፊት አንጋፋ አርቲስት ስዩም ተፈራ ታሟል በማለት ለ2 ወራት ያህል ድራማው ላይ እንዳይታይ በማድረግ መቀጣቱን ያስታውሳሉ። እነዚሁ ለጉዳዩ ቅርበት አለን የሚሉ ምንጮች ታዲያ የፍርድ ቤቱ ጉዳይ ውሳኔ አግኝቶ እንዲታገር የተደረገበት ጉዳይም እልባት የሚያገኝበት እድል ካለ ድራማ ወደ ህዝብ ለመመለስ ሌላ እንቅፋት አለው። ይሄውም ከባለሙያዎቹ ጋር ያለው የክፍያ ጉዳይ ይህ በምን ይፈታል ሚለው በጊዜ ሂደት የምናየው ሆኖ እናገኛለን። እኛ ግን የዛሬ መረጃችን እዚህ ጋር እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜ እንመኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ ሼር እንድታደርጉ በአክብሮት እንጋብዛለን። መልካም ጊዜ